ቀጥሎ የምትሰሙት ታሪክ እጅግ በጣም የሚያስገርመውን የእግዚአብሔርን ሥራ የሚገልጥ ታሪክ ነው። የእግዚአብሔር ሰው ኢቫንጀሊስት ሬንሃልድ ቦንኬ በአንድ ስፍራ ለአገልግሎት ሄደው ካጋጠማቸው አስደናቂና ሕይወት ለዋጭ እንዲሁም ደግሞ የጌታ ሥራ ትላንትና በሐዋርያት ዘመን ብቻ ሳይሆን በዚህም ዘመን በማንኛውም ሰው ላይ ወንድና ሴት ሕፃንና ትልቅ ሳይል እየሰራ እየተንቀሳቀሰ መሆኑን ማሳያ የሆነ አስደናቂ ታሪክ ነው። ታሪኩን እየሰማችሁ የእግዚአብሔር መንፈስ እንደሚነካችሁ አንጠራጠርም። ከዛ ባለፈ ግን ይህንን ቻናል ሰብስክራይብ በማድረግና የተለያዩ ቪዲዮዎች ሲለቀቁ መንፈስን የሚያድስ እምነትን የሚያጠነክሩ ምስክርነቶች ሲመጡ ቀድመው እንዲደርሷችሁ የኖቲፊኬሽን ምልክቱን ንኩ። መልካም ጊዜ። ስሙኝ፣ በአፍሪካ አህጉር ውስጥ ለ40 ዓመታት ያክል አገልግያለሁ። አፍሪካ ማለት ለኔ እጅግ በጣም የምወዳት አህጉር ነች። አብዛኛውንም አገልግሎቴን ሳካሄድ የነበረበት ስፍራ ነው። እግዚአብሔር በብዙ ፍሬ ባርኮኛል። በተለይም ደግሞ ናይጄሪያ፣ እግዚአብሔር በናይጄሪያ ላይ ሲሰራ ያየሁትን ስራ በቃላት እንኳን ለመግለጽ ይከብዳል። በአፍሪካ ውስጥ እግዚአብሔር ኃያል ታላቅና የሚያስደንቅን ስራ ሰርቷል። በዛ ስፍራ ሳገለግል እጅግ በጣም ወጣት የሚባል አገልጋይ ሚሽነሪ ነበርኩ። አገልግሎቴም ጥሩ ደረጃ ላይ ነበር። ወደ 31 ዓመት ገደማ እጠጋለሁ። በሰዓቱ በሳውዝ አፍሪካ ውስጥ ኖርዘርን ትራንስቫል በሚባል አገር ውስጥ ነበርኩ። ይህ ስፍራ በሳውዝ አፍሪካ በስተሰሜን በኩል ይገኛል። በዛ ስፍራ ላይ አንድ ክሩሴድን አዘጋጅቼ ነበር። በሰዓቱ ጥቂት የሚባሉ ሰዎች ብቻ ነበር የመጡት። ወደ 8000 ሰው ገደማ ተገኝቷል። ክሩሴዱን አዘጋጅተን የነበረው ክፍት በሆነ ሜዳማ ስፍራ ነበር። ይህ ስፍራ በረጃጅም አረንጓዴ ቅጠላማ ሳሮች የታጀበ ነበር። ይህ ሳር ከጉልበታችን በላይ የነበረ ቁመት ነበረው። ምንም ያህል ይህ ሳር ቢያምርም ለመሄድና ለመመለስ እጅግ በጣም አስቸጋሪ ነበር። ምክንያቱም መኪናዬን ስጠቀም ብዙ ጊዜ ከመኪናዬ በላይ የሆነ ቁመት ስለሚኖራቸው እሸፈናለሁ። በቀኑ ላይ ከተሰበሰቡት ሰዎች ጋር የሚያስገርምን ጊዜ አሳለፍን። በሺዎች የሚቆጠሩ ከእግዚአብሔር ጋር ቃል ኪዳናቸውን አደሱ። በስፍራውም ላይ እግዚአብሔር የተለያዩ ድንቅና ተአምራትን ያደርግ ነበር። ከዚህም በኋላ ጊዜው ሄደና የነበረን ጊዜ አበቃ። የመጡትንም ሰዎች አንድ በአንድ ቀስ በቀስ ሸኘናቸው። ከዚህ በኋላ እኔም ብቻዬን ቀረው። በእርግጥ ብቻዬን መቅረት እፈልግ ነበር። ብቻዬን ሆኜ የጄኔሬተሩ ድምፅ ይሰማል። ልክ መብራትና ስፒከሩን የሚደግፈውን ጄኔሬተር ሳጠፋ ሙሉ በሙሉ ድቅድቅ የሆነ ጨለማ ዋጠው። ይህ ስፍራ ከጨለማ በላይ ይጠቁር ነበር። ምክንያቱም ደግሞ በአካባቢው ምንም አይነት መብራት አይገኝም። ጨረቃም ሆነ ከዋክብቶች አይታዩም ነበር። ስለዚህ ምንም አይነት ከሰማይ የምናገኘው ብርሃን አልነበረም። በቃ ምንም ነገር አይታየኝም ማለት ይቻላል። ከዚህ በኋላ መኪናዬን ለመፈለግ ተቸገርኩ። እንደምንም ብዬ ግን ከብዙ ደቂቃዎች በኋላ መኪናዬን አገኘሁት። የመኪናዬን ሞተር አስነስቼ መብራቴን አብርቼ መንቀሳቀስ ጀመርኩኝ። በዛ ቅድም በነገርኳችሁ ሳር ውስጥ እያለፍኩ መሄድ ጀመርኩ። እየሄድኩም ሳለ ድንገት ከረጅም ርቀት አንድ ወጣት ልጅ እጆቹን እያውለበለበ አስቆመኝ። ግራ በመጋባት ስሜት መኪናዬን አቆምኩት። ካፍታ ቆይታ በኋላ መስኮቶቼን አወረድኩኝ። ይህን ወጣት ልጅም በእጄ ጠቆም አድርጌ ችግር አለ ብዬ በመስኮቴ ውስጥ አንገቴን ቀና አድርጌ ጠየቅኩት። እሱም በድንጋጤና በመርበትበት ስሜት አይደለም፣ ምንም አይነት ችግር የለም፣ ነገር ግን በዚህ በኩል እንደምታልፍ አውቄ ነበር። ዛሬ አንተ ቃል ካካፈልክና ከጸለይክ በኋላ ነው ጌታ ኢየሱስ ክርስቶስን እንደ ግል አዳኜ አድርጌ የተቀበልኩት።
በዚህ ክሩሴድ ነው ሕይወቴን መቀየር የቻለውን መልእክት ተቀብዬ ከእግዚአብሔር ጋር የተዋወቅኩት። ዛሬ በዚህ ምሽት በዚህ አካባቢ እንደምታልፍ አውቄያለሁ። ዛሬ በዚህ ስታልፍ እንዳገኘ ፈልጌ ነበር። ረጅም ደቂቃዎችን ስጠብቅህ ነበር። ምናልባት ለምን ብለህ ከጠየከኝ መንፈስ ቅዱስን ዛሬውኑ መሞላት እፈልጋለሁ። እባክህ መንፈስ ቅዱስን ሙላኝ አለኝ። በዚህ ብላቴና ጥያቄ ተገረምኩኝ። ውስጤ አንዳች ደስታ ነበር። ከዚህም በኋላ በመቀጠል ያንን ወጣት ልጅ ስምህ ማን ነው ብዬ ጠየቅኩኝ። ወዲያውኑ ተስፋ በተሞላ አይኖቹ እያየኝ ስሜ ዴቪድ ይባላል አለኝ። እድሜውንም በውስጤ እየገመትኩኝ ስጠይቀው የ17 ዓመት ታዳጊ እንደሆነ ነገረኝ። እጅግ በጣም አስገረመኝ። ከ17 ዓመት ታዳጊ ብዙ ነገር መጠየቅ እየቻለ ነገር ግን መንፈስ ቅዱስን እንድሞላው ጠየቀኝ። ይህ እንዴት የሚያስደስት ጥያቄ ነው! ወዲያውኑ ከመኪናዬ ውስጥ ወረድኩና ማብራት የምችላቸውን መብራቶች በሙሉ አበራው። እንዳልኳችሁ ስፍራው በጨለማ የተዋጠ ስለነበር የመብራት ኃይል ግዴታ ነበር። እጆቼንም በዚህ ብላቴና ዴቪድ ላይ ጫንኩኝ። እጄንም ጸልዬ ልክ መጸለይ ስጀምር ዴቪድን አንድ መብረቅ የመታው ያክል ስሜት ውስጥ ገባ። አዎ ሁኔታው ልክ ኤሌክትሪክ እንደያዘው ሰው ነበር። በድንገትም በአዲስ ጉልበት ይመስል ሰውነቱ ከፊት ወደ ኋላ ከኋላ ደግሞ ወደፊት እየወሰደ መንቀጥቀጥና መዝለል ጀመረ። ድንገተኛም ፍንጥቅ እንዳለ ነገር ከአፎቹ ውስጥ በአዲስ ቋንቋ ይናገር ጀመረ። ይህ በዓይኖቼ የመሰከርኩት ነገር እንዴት የሚያስደንቅና የእግዚአብሔርን ኃያልነት የሚያሳይ ነገር ነው! ለብዙ ዘመናት በአገልግሎቴ ዘመን እንደዚህ አይነት ነገሮች ያጋጥሙኛል። ነገር ግን የዴቪድ ነገር ሲሆን በእውነት ወደ ልቤ ውስጥ ሰርጾ ገባ። ከዚህም በኋላ ዴቪድ ተነሳና አይኖቼን ማየት ጀመረ። ቀጥሎ ምን ሊል ይሆን እያልኩኝ እጠባበቀዋለሁ። እርሱም አመሰግነኝ፣ አመሰግናለሁ፣ በእውነት ዛሬ ስላረክልኝ ነገር አመሰግናለሁ ይለኝ ጀመረ። በመቀጠልም አሁን ወደ ሰፈሬ መመለስ አለብኝ እያለ እንደ ቸኮለ ሰው ወዲያውኑ ከኔ ተለየ። እኔም በዚህ ልጅ እየተገረምኩኝ ወደ መኪና የገባውና ወደምቆይበት ስፍራ መንዳት ጀመርኩ። በምነዳበት ሰዓት በሙሉ ዴቪድን ከጭንቅላቴ ውስጥ ማስወጣት አልቻልኩም ነበር። ከአንድ የ17 ዓመት ታዳጊ የሚገርም ነገር ስላየው እግዚአብሔርን እያመሰገንኩ ወደ ነበርኩበት ስፍራ ተመለስኩኝ። ነገር ግን ትልቁ እግዚአብሔር በዚህ ተገርሜ ሳላበቃ ከ4 ሳምንታት በኋላ አዲስን ነገር አሳየኝ። የሚያስገርም ነው። ቀጥሎ የምነግራችሁን በደንብ አዳምጡ። ከ4 ሳምንት በኋላ በቤቴ ውስጥ ሆኜ ሰዎች ሲያወሩልኝ ሰማው። በኖርዘርን ትራንስቫል ውስጥ ኃያል የሆነ እንቅስቃሴና የመንፈስ ቅዱስ መቀጣጠል ተነስቷል አሉ። ያ ቦታ ወንጌል አዲስ የገባበት ነበርና አስገረመኝ። ወዲያውኑ አንድ ጥያቄን ጠየቅኳቸው። ሰባኪው ማን ነው አልኩ። ሰዎቹም በመቀጠል ሬናልድ አታምንም፣ ግን ይህን መቀጣጠል ያስነሳው ገና ታዳጊ ልጅ ነው አሉኝ። ቀጠል አረጉና በዛ ስፍራ ላይ ታላላቅ ተአምራቶች እየተደረጉ ነው። ብዙ ሰዎችም ወደ እግዚአብሔር መንግሥት እየመጡ ነው። ሬናልድ የሚገርምህ ነገር ግን ይህ ገና አንድ ፍሬ ልጅ ታዳጊ ነው አሉኝ። የእግዚአብሔር ሥራ ታላቅ ነው። እኔም በመቀጠል የዚህ ታዳጊ ስም ማን ነው አልኩኝ። እነርሱም ዴቪድ ይባላል አሉ። የእግዚአብሔር ዘር መቼም ቢሆን አይበላሽም። አንድን ነገር ለእግዚአብሔር መንግሥት ስታደርጉ አንድ ቀን ያ የዘራችሁት ዘር ፍሬ አፍርቶ እንደምታዩ ማመን አለባችሁ። የእግዚአብሔር እጅ የያዘው ነገር አይወድቅም፣ አይበላሽም። ይህ ለኔ በሰዓቱ እጅግ በጣም አስደሳች የሆነ ዜና ነበር። በመቀጠልም በሌላ ቀን ወደ ሌላ ስፍራ ለአገልግሎት ሄድኩኝ። በዚህ ጊዜ ላይ ብቻዬን አልነበረም።
እዚህ አገልግሎት ላይ የተገኘሁት። አብረውኝ የመጡ ቡድኖች ነበሩ። ይህ አገልግሎት ሳውዝ አፍሪካ ከነበረኝ ትንሽ ተለቅ ይላል። እንደ ድሮም ሰፊ ሜዳ ላይ ሳይሆን ያዘጋጀነው ድንኳን ጥለን ነበር እነዚህን ሰዎች የጠራናቸው። በእርግጥ ይህ ስፍራ እንዳለፈው ሁሉ ረጃጅም ሳሮችና ለማየት የሚከብድ አካባቢ አልነበረም። የዘረጋነውም ድንኳን 10,000 ሰው የመያዝ አቅም ነበረው። እኔም ከዚህ በኋላ የዕለቱን አገልግሎቴን ጨርሼ ለማረፍ ወደ ተያዘልኝ ቦታ አመራው። በማርፍበትም ሰዓት ከማርፍበት ክፍል በውጪ በኩል አንድ የመንኳኳት ድምፅ ሰማው። አው በሬ ተንኳኳ። ልክ በሩንም እንደከፈትኩት በውጪ በኩል ያለው ሰው አይኖቼን እየተመለከተ እንዲህ ብሎ ጠየቀኝ። አወከኝ? ማን እንደሆንክ አስታወስክ? እያለ በፈገግታ ይመለከተኛል። ዴቪድ እኮ ነኝ አለኝ። እኔም ፈገግ ብዬ አው አስታውሳለሁ፣ እንዴት ልረሳ እችላለሁ? ይህን ካልኩት በኋላ ወዲያው ወደ ጉዳዩ ገባ። አሁን የመጣሁት አንድ የሚያስገርም ነገርን ልነግርህ ነው። ትዝ አለ? የዛሬ ጥቂት ቀናት በፊት ለኔ ጸልየህልኝ ነበር። ልክ ከጸለይክልኝ ቀን በነጋታው እንደ ማንኛውም ቀን ተነስቼ በሰፈሬ እራመድ ነበር። በዚህ ሰዓት ነው ከፊት ለፊቴ አንድ እናት አገኘው። ይቺ እናት በአካባቢው በአንድ ነገር ትታወቃለች። እርሱም ከሳምንት በፊት ባጣችው ልጇ ነው። ይህን ልጅ ያጣችው ኃይለኛ በሆነ ትኩሳት ምክንያት ነው። ነገር ግን ይቺ እናት በዚህ ብቻ አላበቃም። አሁን ላይ ከጀርባዋ ያዘለችው ልጅ ባገኘኋት ሰዓት እሪ ብሎ ያለቅስና ይጮህ ነበር። የልጁ ጩኸት ጆሮን በጥሶ የሚገባ ነው። ከየትም ቦታ ሆኖ የዚህ ልጅ ጩኸትና ዋይታ መስማት ይቻላል። ስመለከተው ያ ልጅ ሊሞት የደረሰ ይመስላል። እናትየውም ፊት ላይ ተስፋ መቁረጥ ይታያል። ይህ ብቻ ሳይሆን ይህ ልጅ ለጉድ ይንቀጠቀጥ ነበር። ድንገትም ሳላስበውና በማላቀው ሁኔታ የእግዚአብሔር መንፈስ እላዬ ላይ ወረደ። የእግዚአብሔር መንፈስ ተቆጣጠረ። ይህን ነገር በእኔ አቅም ወይም ደግሞ በድንገት ተነስቼ እንደማላረገው አውቃለሁ። እንዲሁም እንደ ባህላችን ከሆነ ይህችን እናት ሄዶ የማናገር መብት አልነበረኝም። ማንም ሰው ቢጠጋት ራሱ ትልቅ ሰው መሆን አለበት፣ አሊያም ደግሞ የቅርብ ዘመድ ሊያጽናናት ሊሆን ይገባል። እኔ ግን ዘመዷም የቅርብ ሰዋም ሳልሆን ቀረብኳትና እናቴ ልጸልይልሽ እችላለሁ አልኳት። ላንቺ ብቻ ሳይሆን ለልጅሽ መጸለይ እፈልጋለሁ አልኳት። እሷም በደስታ እሺ አለች። ከዚህም በኋላ ለዛ ብላቴና እጄን ጭኜ ጸለይኩለት። የሚገርመው ነገር ወዲያውኑ እንደ ጸለይኩኝ ያ ብላቴና ማልቀሱን አቆመ። ከድንገተኛ እሪ ከማለቱ ወዲያውኑ ጸጥ ረጭ አለ። ወዲያውኑ ቀና ብሎ እናቱን እያየ እናቴ እርቦኛል አላት። ያ ልጅ በእግዚአብሔር ኃይል ሙሉ በሙሉ ተፈወሰ። እናትየው እጅግ በጣም ተደሰተች። ደስቷን መቆጣጠር አልቻለችም። ሁለተኛዋን ልጅ በሳምንት ልዩነት ልትቀብር መስሏት ነበር። ነገር ግን ልጇ ባላሰበችው መልክ ተፈወሰ። ይቺ የተደሰተች እናት እየሮጠች የከተማችን ከንቲባ ጋር ሄደች። እየሮጠችም ካለበት ስፍራ ገብታ አለቃ፣ ባለፈው ሳምንት ታስታውሳለህ፣ የመጀመሪያ ልጄን ቀብሬያለሁ። እሱ ብቻ ሳይሆን በዚህ ሳምንት ሁለተኛ ልጄን ላጣ የሞት ጫፍ ላይ ደርሶብኝ ነበር። ነገር ግን ያ የምታቀው ዴቪድ የተባለ ልጅ መጥቶ ለልጄ ጸለየለት። አሁን ልጄ ሙሉ በሙሉ ተፈውሷል አለችው። ወዲያውኑ ያ ከንቲባ ደነገጠ። ጆሮውን ማመን አልቻለም። ምክንያቱም ደግሞ የከንቲባው ልጅ ራሷ በኃይለኛው በጽና ታማለች። ወዲያውኑ ለዚች እናት ነገራት። የኔ ሴት ልጄ እጅግ በጣም በጠና ታማለች። ከመታመሟም በላይ ዕድሜ ዘመኗን ሽባ ሆና ኖራለች። ተራምዳ አታቅም። ሳውዝ አፍሪካ ውስጥ አሉ የተባሉ ሐኪሞች ጋር ሄጄ ላሳክማት ሞክሬያለሁ። ነገር ግን አንዳች መፍትሄ አልነበረም። ይህቺን ልጄን ሁሉም ቦታ ገብቼ ላሳክማትና ላስመረምራት እንድትድንም ላደርግ ሞክሬያለሁ።
ነገር ግን የሄድኩበት ስፍራ በሙሉ አልተሳካም። ከዚህ በኋላ በእድሜ ዘመኗ በሙሉ ሽባ ሆና እንደምትኖር ነው የተነገረኝ። እባክሽ አንድ ነገር አርጊልኝ። አሁኑኑ ዴቪድን ጥሪው። አሁኑኑ ወደዚህ መምጣት አለበት። እባክሽን ለልጄ እንዲጸልይላት እፈልጋለሁ። ከዚህም በኋላ ብዙ ቁጥር ያላቸው ሰዎች ወደ ከንቲባው ቤት እንድሄድ ወዲያውኑ መጥተው ትዕዛዝን አስተላልፉልኝ። እኔም ጊዜ ሳልፈጅ ወዲያው ወደዛ ወደ ከንቲባ ቤት አመራው። ይህ ከንቲባ ከውጪ ሆኖ አገኘኝ። በእጆቹ እየጠቆመም ያ ጎጆ ይታያል? በዛ ጎጆ ውስጥ ሴት ልጄ አለች። በሕይወት ዘመኗ ተራምዳ አታውቅም። እባክህ ዴቪድ አሁኑኑ ሄደህ ለልጄ ጸልይላት አለኝ። ምናልባትም ያንተ ኢየሱስ ጸሎትህን ሰምቶ ሊፈውሳት ይችላል። ይህን ካለኝ በኋላ ወደዛ ጎጆ ገባው። ጎጆ ጨለማ ነበር፣ ነገር ግን ልጅቷን ለማግኘት ጊዜ አልፈጀብኝም። ይቺ ልጅ እግሮቿ ሽባ ብቻ ሳይሆን እግሮቿ የተጠመዛዘዙና እኩል ያልሆኑ ነበሩ። ሙሉ በሙሉ የተያያዘ እግር ነበር። ልክ እንደ ፓስታ ማለት ትችላላችሁ። አጥንት ያላት እንኳን አይመስልም። ይቺ ልጅ ቁጭ ብላ ትጠብቀኝ ነበር። ወዲያውኑ ጊዜ ሳልፈጅ ለዚች ልጅ ስለ ኢየሱስ ክርስቶስ ነገርኳት። ስለ እግዚአብሔር አዳኝነትና ስለ እግዚአብሔር ልጅ ኢየሱስ ክርስቶስ አናገርኳት። ጌታ ኢየሱስ ክርስቶስንም ከተቀበለች በኋላ እጆቼን ጫንኩባትና መጸለይ ጀመርኩ። ሬናልድ፣ ይህ የምነግርህ ነገር እውነት የሆነ ነገር ነው። አሁን የምነግርህ ነገር እውነትን ኢየሱስ ክርስቶስ የሰራው ነው። ለዚህች ልጅ እየጸለይኩላት ባነበረበት ሰዓት ድንገት የአጥንቶች መቆረጫጨም ድምፅ ሰማን። አንድ ነገር ከአንድ ነገር ጋር ሲገባ ወይም ደግሞ ሲገጥም ያለውን ድምፅ ማውጣት ጀመረ። ድንገትም በመገረምና በመደንገጥ ስሜት ዝቅ ብዬ ስመለከት አጥንቶቿ እየተቃኑ ነበር። ይህ ለኔም የማይታመን ነገር ነበር። እንደዛ የተጠመዛዘዙና እርስ በርስ የተጋጩ እግሮች ድንገት አጥንቶቹ ተዘርግተው አየሁ። እቺ ልጅ በሰፈር በመንደሩ የታወቀች ነበር። የከንቲባው ልጅ ሽባ እንደነበረች የማያውቅ ሰው አልነበረም። ያቺም ቁጭ ብላ አባቷን እየጠበቀች የነበረችው ልጅ እየተራመደች ከዛ ድንኳን ውስጥ ወጣች። በሕይወት ዘመኗ ለመጀመሪያ ጊዜ ተራመደች። ይህን የተመለከተ አባቷ ራሱን መቆጣጠር አቃተው። ልክ እንደ አዲስ ሰው መጮህና ማበድ ጀመረ። እሱ ብቻ አይደለም፣ በዛ አካባቢ የነበሩ ሰዎች በሙሉ ጩኸታቸውን አቀለጡት። በአንድ ጊዜ ያ ስፍራ በዋይታ ተናወጠ። ሰዎች በመገረም ይህችን ልጅ ይመለከቷት ጀመር። ከዚህ በኋላ ረጋ ሲል ይህ አባት የከተማው ከንቲባ ወደኔ ቀረበ። እጆቼንም ይዞኝ እንዲህ አለኝ፣ ዴቪድ ለሚቀጥሉት 10 ቀናት ትሰብከናለህ። ቁጭ ብለን ስለ ኢየሱስ ክርስቶስ እንማራለን። ለዚህ ከተማ ሕዝብ በሙሉ ታስተምራለህ። እኔ በአፍሪካ በማገለግልበት ጊዜ አንድ ነገርን አውቃለሁ። አፍሪካ ውስጥ ያሉ ከንቲባዎች አንድን ነገር ከተናገሩ ማክበር ግዴታ ነው። አይመቸኝም፣ አልፈልግም ማለት አይቻልም። ለዴቪድ ያ የከተማው ከንቲባ እንደዚህ ያለ ትዕዛዝን ሲያወጣ ሁሉንም ሰው ወደዱም ጠሉም ይመለከታቸዋል። ስለ ኢየሱስ ክርስቶስ አዳኝነት ቢፈልጉም ባይፈልጉም ቢያምኑና ባያምኑም መስማት ግዴታቸው ነበር። ዴቪድ ቀጠለ፣ ይህ ብቻ አይደለም። ሰዎች ከተለያዩ አካባቢዎችና ከከተማው ውጪ የነበሩ ሰዎች ይህንን ተአምራትና ድንቅ ለማየት መጡ። የከተማውን ከንቲባ የማያውቀው ሰው አልነበረም። ታዲያ ሰዎች ከተለያዩ ከተማዎች ወደኛ ከተማ መምጣት ጀመሩ። ነገር ግን ይህንን ሲናገር እጅግ በጣም ደነገጥኩኝ። መደሰቴና መደነቄ ድንገት ቀዘቀዘ። እኔም በመደንገጥ ንግግር ዴቪድ ብዬ ጮኩ። አንተ ስታገኘኝ ገና ጌታን እንደተቀበልክ ነበር።
እግዚአብሔርንም ያኔ እንዳገኘህ ነው የነገርከኝ። ታዲያ ለዛ ሁሉ ሕዝብ ምን ብለህ ነው የሰበከው? ምንስ አስተማርካቸው አልኩት። በመቀጠልም ፈገግ እያለ እንዲህ አለኝ፣ መምህር ሆይ እኔ እኮ ያስተማርኳቸው ያኔ በኮንፈረንስ ያወራሃቸውን ቃል በቃል ነው አለኝ። ይህንን ሲል ስሰማ እጅግ በጣም ደስ አለኝ። ታዲያ ወንጌልን ነው የሰበካቸው አልኩት። ይህ ብቻ አይደለም፣ ዴቪድ ሲነግረኝ ብዙዎች ወደ እግዚአብሔር መንግሥት እንደተቀላቀሉ ነገረኝ። የተለያዩ ፓስተሮችንም ጠርቶ በዛ ስፍራ ሰዎችን እንዲያጠምቁ እንዳደረገም ነገረኝ። ሰዎች፣ ይህ የእግዚአብሔር ኃይል ነው። እግዚአብሔር ነገሮችን ከስር መሰረታቸው መንቀልና መትከል ይችላል። አንድ ነገር ከናንተ ይጠበቃል። እርሱም የልባችሁን በር ለእግዚአብሔር መክፈት ነው። እመኑ፣ የእግዚአብሔርን ስም ጠርታችሁ አታፍሩ። የእግዚአብሔርን መልካም ዘር ዘርታችሁ አትከስሩም። እግዚአብሔር በትንሹ ብላቴና በ17 ዓመት ታዳጊው ዴቪድ ለመስራት አላነሰም ነበር። እግዚአብሔር ነገሩን ከስር ጀምሮ እንዴት መስራት እንዳለበት ያውቅበታል። ይህን ምስክርነት ያካፈለን ሬናልድ ቦንኬ ነው። ወንጌላዊ ሬናልድ ቦንኬ በተለያዩ አገራት በመዞር የእግዚአብሔርን የምስራች ወንጌል ለሰዎች አብስሯል። በ6 አህጉራቱም ውስጥ ተጉዞ ብዙ ሰዎች ወደ ጌታ እንዲመጡና ኢየሱስ ክርስቶስን እንደ ግል አዳኛቸው አድርገው እንዲቀበሉ ምክንያት ሆኗል። የሚገርመው ነገር ሬናልድ ቦንኬ በአገልግሎት ዘመኑ ከ70 ሚሊዮን በላይ ሰዎች ኢየሱስ ክርስቶስን እንደ ግል አዳኛቸው አድርገው እንዲቀበሉ ምክንያት ሆኗል። ከብዙ ገጠመኞች መካከል አንዱ የሆነውን የዴቪድን ገጠመኝ ዛሬ በምስክርነት መልኩ አቅርበንላችኋል። በዚህ ምስክርነት ብዙ እንደተማራችሁና እንደታነጻችሁ የእግዚአብሔርንም የማዳን ኃይል እንዳያችሁ እናምናለን። ያኔ በወንጌላዊ ሬናልድ ቦንኬ ውስጥ የሚሰራው መንፈስ አሁንም በእኛ ላይ ይሁን። እናመሰግናለን።